ትክክለኛ አለኝሽ ምንድን ነው የምትሰሩት? ኧረ እኔ ምን አውቃለሁ? ተንበርክኮ ነው። ውጣልኝ ማየት የማይደረግ ነገር ነው። ለምን ውጣልኝ ከዚህ። እኛውም አሁን አንቺ ተረጋጊና ቡናሽን አፍሌ ቡና እንጠጣ። ኧረ እኔ በቃኝ፣ አላፈላውም። አነሳስቼ ወደዛ ሄዳለሁ። አሁንማ በቃ እሱም አወቀ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን አለሁላችሁ። አምላኬ ፈጣሪ ኢየሱስ ክርስቶስ አደራህን በሰላም አውለኝ፣ በቀኛው ላይ እኛን ነግሮ ተናጋሪ ሰውረኝ፣ ክፉን አርቅልኝ፣ ደግን አቅርብልኝ፣ መከራ ከችግር አድነን፣ እንደዚህ እርጥቡን እንጀራ አምጣልን። አቤት እነዚህ ደግሞ ቄጤማ የሚሸጡት ስራ ፈቶች እንዱ ስንቱን ቋጥረውታል። አቤት አይ እስቲ ዛሬ ቆንጆ ቡና ፈላለው። እስቲ ዛሬ እንግዲህ ሸብረብ አድርጌ እስቲ ልጠብቃት ብዬ ቆንጆ ቡና እያፈላሁ ነው። እስቲ እኔና ጽጌረዳ ዛሬ ቆንጆ ቡና እንጠጣለን ማለት ነው። ሰይ አቤት ተመልካቾቼ በጣም ደስ የሚል ቄጤማ ነው። እንግዲህ ቡና ያላቀራርጥ አይደለም እሺ ሁለገብ ነኝ እችልበታለሁ ብዬ ነው። ሁለገብ ስለሆንኩ ሁሉንም እችላለሁ። እስኪ ተያይዞልኛል፣ እግዚአብሔር ይመስገን። እሰይ በጣም ደስ ይላል። አሁን ቶሎ ብዬ እሰይ እሳቱን ተያይዟል። ሰላም አኑለን እንደው ጨስ አድርግልኝ። ማጨሻውንም አጣሁት። የሰው ቤት መቼም አይገኝም። ሰላም ተመልካቾቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ወዶች የኔ ውቦች ዛሬ እንግዲህ በጣም ቡናዬን እንደዚህ ሸብረብ ብዬ አፈላሌም አቀማመጤም ያማረ ባልቴት አቀማመጥ ነው። እኔም ባልቴት ነኝ። እንግዲህ እስቲ ዛሬው ቀን እንደው እሷም ቀረች እንደው ቡናውንም ተመልካቾቼ እንግዲህ ያው የተናገራችሁኝ እኔ ምክንያቱም እሷ በጣም ቃል መቀጣት አለባት። የምታደርጋቸው ነገሮች የምትላቸው ነገሮች በጣም ስለሚያበሽቁኝ ስለምናደድ በቃ በትዕግስት ነው እኔ ማስተናግዳት፣ በትዕግስት ነው እማልፋት፣ እንበረከክላታለሁ ሁሉ። አሁን ግን ግሽግሽ ያረጋችኋል። ግሽግሽ ስላረገኝ በቃ ጠልቻት አይደለም፣ የእውነት ነው የምነግራችሁ። ያን ሻይ ስደፋባት ልቤ ተሰውሮ ነውና በቃ የራሷ ጉዳይ። አሁን ግን አንግሽግሾኛል። ከዛ እንደውም ሻይ እንደው ቀዝቅዞ ነው እንጂ ከዛም በላይ ባረጋት በጣም ደስ ይለኛልና ወይ ጽጌረዳ መጣኝ መሰለኝ። አለዬ እንዴ ሰላም ነሽ? እንዴት ነህ? አለሽልኝ እንዴ? አየሽ እንዴት ነህ? አዋቂ ሰው እንዴት ነህ? እንዴት ነህ? ደህና ነሽልኝ? ኧረ ተረጋጊ። እንደው መነጽሬን አወለቀ አንተ ነገር እንደው እንዴት ነህ? ሰላም ነሽ? ደህና ነህ? እንዴት ነሽ? አየሽ ብርቱ ሰው እኮ ያውቃል። አየሽ ፖአርጎ እንዴት መንከባከብ እንዴት በቃ አለ አለ። አዎ ድባቡ ሰውን መቀበል። እኔ እኮ ወንድሜ ምን ነው ሁሉም ሰው እንዲያንቺ ኖሮ እንዴ መጣ ዛሬ እንጃ በቃ ሳልፈልግ እንደው አለ ቦታ ካለች ብዬ ነው በድንገት ነው የመጣሁት። ግን ያረስ እንዳለው ማነገረ ማን ነገር ይበል? ማንንም አልነገረኝም። እኔ በአዝማኑ ዝም ብዬ ነው የመጣሁት። እንዳገኘሽ አውቃለሁ ብዬ ያንተ ነገር ወፏ ነገረችህ? አዎ ኧረ የሚያበላ የለም እንጂ ወዲያው እኮ ቀማሙ የሚነግር ሰው አይጠፋም እኮ የኔኛ። የሚያበላ ግን የለም። ና አለሽልኝ? አለሁልህ። እስቲ ቁጭ በል። መጣ አታውቅ እንኳን እዚህ ቤት። እስቲ ቁጭ በል። እስቲ አረፍ በል። ምን ነው አረፍ በል። ተውጭ አይደል የመጣው? የትም ይደርሰኛል እና የትም ይደርሳል እና ብቻ ለየዛሬ ብቻ ዛሬ ግን አለያለሽ
ደህና ነሽልኝ? ዛሬ ደግሞ ሁሌ ደህና ሁንልኝ። አሜን አሜን። አንቺ ደህና መሆኑን ፈልገው እኔ ደህና አንቺ ደህና ሁንልኝ ማለት ነው። ደህና ሁንልኝ ዛሬ በቃ እኔ እንጃ ምንም አትይም። አንቺም በቃ ታስቢያለሽ ብዬ አላሰብኩሽም። በቃ አለዬ ልቤ በቃ ወደ አንቺ ጋር መራኝ። አንቺ የምታረገው ነገር ሁሉም ነገር ደስ አለኝ። አይኔ ላይ ሰሞኑን መጣሽ። ልቤ ላይ ገብተሻል። ልቤ ላይ ከልቤ አትውጪ፣ ከአይኔ አትውጪ። በቃ እኔ ከዛሬ ጀምሮ ካንቺ ጋር ፍቅር መኖር እፈልጋለሁ። አለኝ ማቲ የተሳስተና ኧረ እኔ በፍጹም አልተሳሰብኩም። ቃልዬ መስዬ ነው። ኧረ ትክክለኛ አለኝ ነሽ። ሚስት መስዬ ነው። ኧረ ትክክለኛ አለኝ መሆኑን እያረጋግጬ ነው የመጣው። ማቲ ተሳስታ እኔ አልተሳሰብኩም። የእውነት አልተሳሰብኩም። ቃልዬ መስዬ ፍቅር መቼም እንዳትከፊ። ምንድን ነው የምትሰሩት? ኧረ እኔ ምን አውቃለሁ። ተንበርክኮ ነው እንደት እየለመነኝ ያለው። ቃሌ ፍቅር ይዞ ነው የመጣው። በድንገት ነው ድንገት የተከሰተ ነገር ነው። ምንድን ነው የምታወራው እኮ? በቃ አታውቂያለሽ አይደል? የድንገት ፍቅር አለ እንዴ? ምንድን ነው በቃ እሷ የማደርገው ነገር በትህትናው ሁሉም ነገር በቃ ሳላቅ ነው ልቤ ውስጥ ነው የገባች እና ልብ ውስጥ ገባ። ታዲያ አለምዬና ቃል እኮ ትማማች ናቸው። ኧረ ምን ችግር አለው? ወደ ቃል ጋር ያለው ነገር በቃ አቁሜያለሁ። ወደ አሊ ጋር ነው መጣው እና ነው አይደል? እንዳንተ ተትማማቾቹ። ኧረ ችግር የለም እንዴ ችግር የለም። ሁሉ ችግር የለም። ጨርሼ በቃ እኔ እንጃ የወደድኩት ማቲ አእምሮውን አስብ። እኔ አስቤ ነው አስቤ አረጋግጬ ነው የመጣው። ፊት እንዳሰጭ እንደዛ አይነት ነገር ነው አይደል እንዴ? ኧረ ተቀበይ አንድ ነገር እኔ ቡና እንደውም እሷን እየጠበቅኩ ላፈላ ነው። በህግ አምላክ እንደውም ቡና ጠጥተህ ትሄዳለህ። እኔ ይሄንን አልቀበልህም። እንዴት? እኔ እኮ ማተብ አለኝ። እንዴት ማለት ተነስተነስ እንዴ? አሊ እንደዛ አይነት ትልቅ ሰው አለሽ እንዳንቺ ዝም ወደዛ ነው ኮስተርቤበት እንዴ? እኔ እኮ ምንድነው አስቀበኝ ያልሽ ነው? አልቀበልህም። ለምን እንዴ? አስብ። እኔ እኮ ማተብ አለኝ። ማቲ ምን ሆነ ነው? እኔ ከእምነትሽ ጋር ምን አገናኘኝ? ነገር የለም እኮ በቃ ወደድኩሽ፣ አፈቀርኩሽ፣ ላግባሽ ብዬ ተንበርክኬ እየጠየቅኩ ነው አለ። አንድ ነገር በይ ቃልዬን ተንበርክከህ ጠየቅ። ደግሞ እንደገና እኔን ነውር አይደለም እንዴ? ምን ማለት ነው? ተነሳ። አሁን ምን ማለት ነው? ተነስ። ቀቅለህ ነው። እሺ ነውር ነው። እንደዛ አይደረግም። እንደዚህ ያለ ውጣልኝ ማየት አልፈልግም። የማይደረግ ነገር ነው። ለምን ውጣልኝ ከዚህ እኔ ወጣልሽ አላት አለ ብርቅሽ መሰለ ዘረግ ባለጌ ደግሞ እንደገና እህቴን ሲያባብልና ሲያስሸነግል ቆይቶ ደግሞ እንደገና እኔ ለኔ ለምናለ ስጆች ምን ነው ዛሬ እንደው በጭንቅላቱ የሚመራ ሰው የለም። ሁሉም በቃ በቂጡ ነው የሚሄደው ያለው። ምን ነው ገና በጧት ጎዝጉዤ ምን እጣኔን አጥሽ ደህናው ላይ ብዬ ምን ነው አንተ ደግሞ ሳጨስህ አጨስከኝ። ምን ነው ደግሞ በጣም ምን ያድርግልሽ ነው አልታይ እንደዛ ይባላል። ግን በጣም ነውር ነው። እንደዛ አይደረግም። ምን ነው አንዱን ተወጣው ስል አንዱ እሷ ያቃጠለችኝ አንሶ ደግሞ እሱ መጥቶ በጎን ያቃጥለኝ እንዴ? እወድሻለሁ እንዴ? ደግሞ ሲንበረከኩ አይቷል መሰለኝ። እኔ ለጋ ይንበረከካል እንዴ? ባለጌ ምን ነው አሁንስ እንደውች ሩድዛ ባይፈላ ይቅር። እኔ ደግሞ ጥሩ ቡና ጠጣለሁ ብዬ አሰብኩ እንጂ መቼ እንደዚህ ሆናለሁ ብዬ አሰብኩኝ። ምን ነው እንደተቃጠልኩ ነው ሁሌ። በቃ ለኔ ደስታ የሚሰጠኝ ማንም የለም። ሁሉም እንደበጠበጡኝ ነው። እሷ እንደበጠበጠችኝ፣ እሷ ጋር የሚመጡት ወንዶች እንዳለ እንደበጠበጡኝ፣ አስታርቂኝ እንዳሉ ጭራሽ ደግሞ ይሄ ነገረ ስራሽ አማረኝ ምንሽ አማረኝ በቃ ወደ አንቺ ተማርካለሁ ፍቅር አበባ ለሰው ሲሰጡ አይቷል መሰለኝ። ምን ነው አሁንስ እንደው ምን ነው እኔ በቃ ስለሚያሳዝነኝ ስንከባከበው ጊዜ ጭራሽ አፈቀረች ብሎ እንትን ይላል እንዴ? እፎይ ምን ነው አሁንስ ሰው የማይቃጠልበት ሀገር የት ነው ያለው? የማልቃጠልበት ሀገር ወዴት ልሂድ? ያቺ እንደዛ ቤቱን እስከ ማስጠላት ብን ብዬ እስከ መንጣት ደረስኩኝ። አንቺ ጋር ልራፍ ብዬ ደግሞ በጎን መጣ
አሁን እሺ ብዬ ጽጌረዳ ብቀበለው እውነት ረንዶ አይልብ አይሞት ተራራ ነው እኮ የሰው ልጅ ልብ። በስመ አብ ወወልድ ወመንፈስ ቅዱስ። አሁንስ ደከመኝ በጣም ምነው ከምን ያለኝ ስልችት ነው ያለኝ በብዙ ነገሮች። በቃ ምን ነው ይሄን ያክል በቃ ተረጋጊ እንዴ ተረጋጊ። ለማንኛውም መረጋጋት ነው። እሱ ያቃጠለችኝ አንሶ ደግሞ እሱ ወንድሜ ነው እያልኩ ተንከባከብኩት። ልጁን ስለምታሳዝነኝ በቃ እንዲከፋው ራሱ አልፈልግም። ጽጌረዳ በጣም ነው የምወደው፣ በጣም ነው የሚያሳዝነኝ። ግን በዚህ ልክ ይገምተኛል ብዬ አላሰብኩም። እንዴት ማቲኔን እንደዚህ ይገምተኛል? ያው ደግሞ መረጋጋት ነው። እሱ ምን እንዳሰበ በእርግጥ መልካምነትሽ ስቦት ሊሆን ይችላል። መልካም እኮ እህትም ትሆናለች አይደል እንዴ? ግዴታ በፍቅር መሆን አለበት። እሱ እንደዛ ተረጎማ እንደዛ ባይተረጎማ ወጠጤ የሰው ወጠጤ ደግሞ እንደዛ ማለት ነው። ተረጋጊ። ለማንኛውም አሁን አንቺ ተረጋጊና ቡናሽን አፍሌ ቡና እንጠጣ። ኧረ እኔ በቃኝ አላፈላውም። አነሳስቼ ወደዛ ሄዳለሁ። አሁንማ በቃ እሱም አወቀ፣ ያችም አውቃለች። እዚህ ቤት ሆኗል። ያችን እንደዛ በቀደም ካንቺ ጋር ጥሩ ህይወቴን በቃ እርሱት ታርጌው እየተጫወኩ መታለክ ከፍ አርጋኝልኝ ይልከፋትና ሁሌ እንደለከፈችኝ ደግሞ ይሄ መጣና ይሄው ዛሬ ደስታዬን ገና በጧቱ አደፈራረሰው። ስለዚህ እኔ እሄዳለሁ። በቃ ተረጋጊ። አቆሽሽኩት ይቅርታ አድርግልኝ። ለምሱ ቤቱ ችግር የለም ይስተካከላል። ቡናሽን ጠጪ። ኧረ እኔ ምንም በቃ እኔ አሁን በቃ ደክሞኛል። በዛም በዚህም ስለው በቃ የኔን ዱካ አንቺ ደግሞ እኔ ነኝ ታዲያ እናደርኩሽ። ጠጪና ትሄጃለሽ። ውሻ የሚያነፈንፍ የፈረንጅ ውሻ ይመስል እያነፈነፉ እየመጡ ሰላሜን አሳጥተውኛል። ኧረ እኔ እሄዳለሁ። ምርር ብሎኛል። በቃ ምን ነው አሁን ሰለቸኝ።